እንግዲህ አሁን ዛሬ ዋናዋን ሰው ነው ያገኘሁት ቢዝነስ ላይ እና ብዙ ነገሮች ስለ ቢዝነስ ማወቅ ፈልጋለሁ። እሺ አብሶ ደግሞ ከቢዝነስ ላይ ያሉ ሰው ይብዛም ይነስም ፐርሰናል ዴቨሎፕመንት ላይ በደንብ ራሱን ያበቃ ነው፣ ራሱ ላይ በደንብ የሰራ ነው። ያ ማለት ምን ማለት ነው? ሜንታሊ ራሱን ከተለያዩ አንግሎች፣ ከመሪነት አንግል፣ ከጤናው አንግል፣ ከቤተሰብ አንግል ፐርሰናሊ ራሱን በደንብ ዴቨሎፕ እያደረገ የሄደ ነው። አንድ ሰው እንዴት አድርጎ ራሱን ቢውልድ ማድረግ መገንባት ይችላል? ራሱን ማወቅ አለበት መጀመሪያ። what do I want? ማን ነኝ እኔ? አብርሃም ለምሳሌ ከራሱ ጋር ይቀመጥና እኔ ማን ነኝ ብሎ by the way በቃል ብቻ አይደለም, you have to write it. ስትጽፍ በጣም ብዙ ነገር ታወጣለህ ከውስጥ። ስለዚህ እኔ ማን ነኝ? የት ነው ጎሌ? ምንድነው መሆን የምፈልገው? ኦፍ ኮርስ አብርሃም ብቻውን ቁጭ ላይል ይችላል። ጋጀቶች ይኖራሉ፣ ፍሬንድ፣ ገርልፍሬንድ፣ ቤተሰብ፣ እናት፣ አባት ምናምን ገባ። ለመሆን የምትፈልገውን ነገር ምን ያህል ነው የምትሰጠው ጊዜ? እኔ ለጊዜ ሸርቅ I think 99% ነው የምሰጣት። ብዙ ይልንታ የለኝም። ይልንታ ስልህ ምንድነው? ማምንበትን ነገር ለማድረግ ምንም አልፈራም፣ ለመናገርም አልፈራም እና በጣም በጥንቃቄ ሰው ላለመጉዳት ሞክራለሁ። ግን እውነትን ፈርቻት አልኖርም እና አብርሃም ራሱን ፈልጎ ማግኘት አለበት ብዬ አስባለሁ። ከራስ ጋር መሆን ስትችል ነው ለሌላ ነገር የምትተርፈው። አክቹሊ ራሱን ማግኘት አለበት አንድ ሰው፣ ራሱን መሆን አለበት፣ እንደዚህ መሆን ይባላል። እንዴት? መጀመሪያ ትልቁ ነገር በጣም እኔ ለራሴ በጣም ሳትስፋይድ ካረገኝ ነገር ልንገርህ። ብዙ ሀብታም ጓደኛ ሊያደርገኝ ይፈልጋል። አጠገባቸው ሲሆን የሚቀልዱት ምናምን አይመቸኝም። የሆነ የሚያወሩት ነገር አይመቸኝም። ወይ ብልግናም ከሆነ የማይመቸኝ ከሆነ ራሴን አወጣለሁ ከዛ ቦታ በፍጹም። what do I want? ምንድነው የሚያስደስተኝ? አይምሮዬ ምን እንደሚያስደስተው? ኢንተሌክቹዋሎች ያሉበት አካባቢ ከሆነ እዛ አካባቢ ነው ሰራውንዲንጌን የማደርገው። ገባ? ቢኮዝ መጀመሪያ አይምሮን ስታድር ነው ሌላ ነገር ላይ ብሩን ለመስራት የምትሄደው። ውስጣዊ ሳቲስፋክሽን ያስፈልጋል። ደስተኛ ሰው መሆን አለበት መጀመሪያ። ደስተኛ ለመሆን መጀመሪያ አካሄድ ትክክል መሆን አለበት። ብዙ ሰው ለሰዎች ነው የሚኖረው፣ ለመታየት ነው የሚኖረው። መኪና የሚይዘውም ከሌ ስለያዘ የተሻለ መኪና ለመያዝ ነው እንጂ የሚኖረው ዶ ሪሊ ያን መኪና ፈልገዋለሁ እንደዚህ ንዳ መክፈል እችላለሁ አይልም። ዘን ጭንቅንቁ አይምሮንም እኮ መሳት ይመጣል። ስለዚህ ትልቁ ነገር ውስጥ ኢነር ፓርት ነው ደስተኛ መሆን ያለበት። ኢነር ፓርት ደግሞ ደስተኛ የሚሆነው ከአቅም በታች ስትኖር፣ በጣም ከአቅም በታች ስትኖር። መሽለት ነው ምን ሆነ መሰለህ? እሺ ዲጂታል ለማድረግ እንትን ሄድኩኝ ቦሌ ክፍለ ከተማ ሄድኩኝና ዝናብ ዘነበ ምናምን። ምሳ ኦኬ ሰዓት በቃ ቶሎ ተመለሱ ተባልን። 7 ሰዓት ላይ ኦልሞስት 6 ተኩል ሆነ። የቱ ጋር ምግብ እንብላ? እዛ ጋር ሰራተኞች ምግብ እንግባ እንዴ ትገቢያለሽ ያሉኝ አብረውኛል። እንዴ ምን ችግር አለ? አንድ አይነት ሰው እንግባ ብለን ስንበላ እንዴ ጊዜ ሾርቅ ያለኝ አንዱ ወጣና ጊዜ ሾርቅ ዝተናል እንዴ ምን አለበት ምን ችግር አለ አልኩት። ከዛ መጣና ግንባሪን ስሞኝ ሄደ ማለት ነው። አላውቀውም ማን እንደሆነና ያው በጣም ደስ ይለዋል ሰው አይደለ? አብረው ዝቅ ብለህ ዘን እዛ ጋር ሜቢ ስንት ብር ነው የከፈልነው? 100 ምናምን ብር ከፍለን ቆንጆ ምሳ በልተን ወጣን። ገባ? አይገምትም ሰው ገባ? ሁልጊዜ ራሱን መቆለል የለመደ ህብረተሰብ አንድ አይነት ሰዎች ነን። ምንም የተለየ ነገር የለም። ባይ ዘ ወይ አንተ ብሮድካስት ላይ በጣም አንድ የገረመኝ ነገር ሰልባጅ ነው የምለብሰው ምናምን አንተ ጋር ያየሁት እንዴ ማን እንደሆነ ስሙን አላውቅም። እንዴት ደስ እንዳለኝ እንዴት እንዳደነኩት በቃ እንደሱ አሁን ደስተኛ ሰው አይኖርም እዚህ ምድር ላይ። ኤግዛክትሊ ትክክል። ስካት ይባላል። በጣም ጎበዝ ልጅ ነው። በጣም በቃ ላይክ እኔ መግለጽ አልችልም እንዴት ደስ እንዳለኝ ስሰማው ማለት ነው። አሜዚንግ ሶ አር ዩ ሃፒ? በጣም አልመስልም ትመስያለሽ። ግን አንዳንድ ጊዜ ደስታን የምንገልጽበትና የምንይዘው ነገር አለ። አብዛኛው ሰው ፌክ ነው ፊት ለፊት ላይ። ምን ያህል ደስተኛ ነሽ? ሰላም ነው እንዴ በጣም ደስተኛ ነኝ።
በጣም ደስተኛ ነኝ። ምክንያቱም በጣም ከአቅሜ ባነሰ ነው የምኖረው። በጣም ሰው መርዳት ያስደስተኛል። ስፔሻሊ እውቀት መስጠት ያስደስተኛል። ጋይደንስ ሰው ማድረግ በጣም የሚያስደስተኝን ፓርት ስለማቀው ለሱ ኖራለሁ። ስለዚህ በጣም ደስተኛ ነኝ። ከቅድም ጀምሮ እዚህ ጋር ያለችዋን እያየዋት ነበር። ፒኗን ይቺን ፒን ምንድን ናት? ይቺ ፒን አሁንም ውይይታችን እንደቀጠለ ነው፣ አልጨረስንም። ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮመንት ላይ ጻፉልን። ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። አክቹሊ ታያታለህ፣ ፊያታ ይላል። ፍሬት ኢንተርናሽናል ትራንስፖርት አሶሲዬሽን ነው። ታየዋለህ እዛ ላይ። ኦኬ ፊያታ። አዎ ይሄ ምንድን ነው? ዓለም ላይ ሎጂስቲክስ ፍሬት ፎርዋርደርስ፣ ሺፕ ኦነርስ ምናምን ሺፒንግ፣ እነሱ በሙሉ ዓለም ላይ ሜምበርሽፕ አላቸው። እዛ ውስጥ ሜምበር ለመሆን በየጊዜው በክሮነር ነው የምትከፍለው። በስዊስ ገንዘብ ነው የምትከፍለው። ኤቭሪ ይር ትራንስፈር እናደርጋለን። የእሱ ሜምበር ለመሆን ያው ካፒታል ትልቅ መሆን አለበት። ያው ትራቭል አድርገናል። ላይሰንሱ ገቨርንመንት ኢትዮጵያ ማሪታይም ነው የሚያድሰው፣ መታደስ አለበት። እሱ ሜምበር ነኝ። ጊዜ ፒኤልሲ ሜምበር ነው። ስለዚህ የሜምበራችን ይሄ ሎጎ የሚሰጠው ሜምበር ለሆነ ሰው ነው። ስለዚህ እኔ ደግሞ ሎጂስቲክስን በጣም ስለምወድ ፒኗን አረጊ ገና ሰው ሲያየኝ ያውቃል ሎጂስቲክስ ሴት እንደሆንኩኝ ማለት ነው። ለዛ ነው ይሄ ፒን ያለው ተገኘ ማለት ነው። ፊያታ ላይ አባል መሆን ምንድነው ጥቅሙ? በጣም ትልቅ ጥቅም አለው። ለምሳሌ አሁን ባለፈው እኛ ምን ሆነ መሰለ፣ እንደውም ጥሩ አጋጣሚ ነው። ናሽናል ባንክ ገንዘብ ያስመርትና ካናዳ ነበር የተመረተው ሳንቲሞቹ። ያኔ አንድ ፍሬት ፎርዋርደር ይፈለግ ነበረ። እኔ በአጋጣሚ እዛ ሜት ያረኳቸው ናቸው። የካናዳውን ገንዘቡን ያመረተው ኩባንያ ያቅ ነበረ። እነሱ ትልቅ ፍሬት ፎርዋርደርስ ናቸው። ሚስተር ክሪስ ይባላል። ሚቲንግ ላይ ነው ያገኘኝ እና ያው ብዙ ነን የምንሳተፈው አይደለ፣ በተለያየ ጊዜ ያየኛል። ስለዚህ አንቺ መርጬሻለሁ ብሎ እኔን መረጠኝ። የኢትዮጵያ ያ ሁሉ ገንዘብ በጣም ብዙ ብር እኮ ነው በጊዜ ፒኤልሲ ስም ነው የመጣው። እኛንን ለናሽናል ባንክ ኢንዶርስ ያደረግ ነው። ይሄ ሜምበር መሆንህ የሚጠቅመው ለዚህ ነው። ከዛም አልፎ ተርፎ አሁን በነበረው ትልልቅ እንዲህ ሎጂስቲክስ ላይ ስንታሰብ የፊያታው ፕሬዚደንት ቱርካዊ ነው እና ኢትዮጵያ ውስጥ ተወካይ ሲሆን አሁን እኔ ነኝ የሱን ካምፓኒ ኢትዮጵያ ውስጥ የምወክለው። እንደሱ ብዙ ኩባንያዎች ዓለም ላይ እንወክላለን። ስለዚህ በጣም ይጠቅማል ማለት ነው። ፕሮፌሽናል። ሌላ ደግሞ እንደዚሁ ሃምበርግ ላይ ሺፕ ኦነርስ አሶሲዬሽን አለ፣ የመርከብ ብቻ። እኔ መርከብ ባይኖረኝም የኢትዮጵያን መርከብ የሚወክል ሰው ሃምበርግ ላይ ሰው ያስፈልግ ነበረ። ማንም የለም። ስታንዱን ራሴ ወሰድኩት። እኔ ኢትዮጵያ የሚለው ላይ ራሴ እጅ ቁጭ አልኩኝ። የኢትዮጵያ መርከብ ነው ግን ማንም አልወከለኝም፣ ራሴ ማለት ነው። ግን የኢትዮጵያን ኢንትረስት ያው ታስጠብቃለህ ማለት ነው። እዛ ትልቅ ነገር ነው። ክፍተት ባለበት ቦታ ላይ ሄደህ ትሞላለህ ማለት ነው። ሎጂስቲክስን ስትመርጪ የመረጥሽበት ምክንያቶች አሉ። ብዙ ሰው ምን እንደሆነ አንደርስታንድ ላያደርገው ይችላል። ምንድን ነው ከሚለው እንጀምር። ቬሪ ጉድ። ሎጂስቲክስ ማለት መጀመሪያ ስቴፖች አሉት። መጀመሪያ ከስተምስ ኤንድ ክሊሪንግ የሚባል ስራ አለ፣ በጉምሩክ የሚሰራ ዲክላሬሽን ተሞልቶ አንድ እቃ ከጅቡቲም ይሁን ከሌላም ከዩሮፕ ከጀርመንም የምታነሳበት መንገድ። ከጅቡቲ ምሳሌ ላድርግልህና ዲክላሬሽን ሞልቶ አንድ ሰው ትራንዚቱን ይሰራል። እሱ አገር ውስጥ የሚሰጥ ላይሰንስ ነው። ትራንዚት የሚባል ላይሰንስ አለው። ትመጣና ፍሬት ፎርዋርደርስ የሚባል አለ። ፍሬት ፎርዋርደርስ ማለት ኦን ቢሃፍ ኦፍ ካርጎ የሚሰጥ ኩባንያ፣ ለምሳሌ 100 ኮንቴነር የሚሰጥ ኩባንያ አንተ ኦን ቢሃፍ ኦፍ ሂም ጅቡቲ ሄደህ በሱ ስም ካርጎውን መረከብም ነው፣ በሱ ስም መርከብ ቻርተር ማድረግም ነው። በሱ ስም ውክልና ይሰጥህና ኦን ቢሃፍ ኦፍ ሂም ካርጎውን የምታነሳበት ነው። ያ ፍሬት ፎርዋርዲንግ ላይሰንስ መኖር ማለት ትርጉሙ እቃ ማጓጓዝ ዓለም ላይ ትችላለህ። ሎጂስቲክስን ለመረጥሽው። ከዛ ደግሞ ትመጣና ሺፒንግ የሚባል አለ። እነዚህ ላይሰንሶች ናቸው፣ ፍሬት ፎርዋርዲንግ ኤንድ ሺፒንግ። ሺፒንግ ደግሞ ራሱን የቻለ ሌላ ላይሰንስ ነው። ሁሉም የተለያየ ላይሰንሶች ናቸው። ለሁሉም ሰርቲፊኬሽን ያስፈልገዋል። ተምረህ ሰርቲፋይድ መሆን አለበት። ሺፒንግ ላይ ደግሞ ስትመጣ መርከብ ልትወክል ትችላለህ ነው።
ስለዚህ የመርከብ ውክልና ደግሞ ማለት ምንድን ነው? ለምሳሌ አንድ የመርከብ ባለቤት አሜሪካን ሀገር ቢኖር የእሱን መርከብ ኢትዮጵያ ውስጥ አምጥተህ ካርጎ ማግኘት እችላለሁ ብለህ ብታስብ እሱን ቻርተር የምታደርግበት ነው። ኢቨን ኢትዮጵያ መርከብ ለምሳሌ ያለ አይደለም፣ የኢትዮጵያን መርከብ ጊዜ ፒኤልሲ ቻርተር ማድረግ ይችላል። ልክ እንደዛው ኢትዮጵያን ኤርላይንስንም የኢትዮጵያን ኤርላይንስን ካርጎ ቻርተር ማድረግ እንችላለን። ስለዚህ በጣም የተለያዩ ናቸው። ከዛ ደግሞ ምን ትመጣለህ? ትራንስፖርት ትመጣለህ። ትራንስፖርት ደግሞ ማለት እቃ ማጓጓዝ ከአፍሪካ ሀገሮች ውስጥም ሊሆን ይችላል፣ ከጅቡቲ ኢትዮጵያም ሊሆን ይችላል፣ ሙሉ በሙሉ ኢትዮጵያም። ያ ደግሞ ምንድነው? እንደገና የትራንስፖርት ካምፓኒ ነው። እነዚህ በሙሉ ተቀናይተው ነው ሎጂስቲክስ የሚባሉት። አንድ ነገር አይደለም።